ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በትላንትናው ዕለት እንግዲህ በቻምፒየንስ ሊግ ከሜዳው ውጭ ተጉዞ ሊቨርፑል ኢንትራ ፍራንክፈርትን 5-1 በሆነ ውጤት ማሸነፍ ችሏል። በጨዋታውም እንግዲህ የሊቨርፑሉ ተከላካይ ቨርጂል ቫን ዳይክ የጨዋታው ኮከብ መሆን ችሏል። በትናንትናው ጨዋታ እንግዲህ አዳዲሶቹ ፈራሚዎች በተለይም ፍሎሪያን ቨርትዝ በጣም ጥሩ የሚባል እንቅስቃሴን ማሳየት ችሏል። እንግዲህ ስታቱን ላሳያችሁ። ፍሎሪያን ቨርትዝ 100 የተሳካ ረጅም ኳስ ማቀበል ችሏል። 7 ኳስ መንጠቅ ችሏል። 4 የግብ ዕድልን ሲፈጥር 2 አሲስት ማድረግ ችሏል። እንዲሁም ደግሞ 2 ትልልቅ የግብ ዕድሎችን መፍጠር ችሏል። ተጫዋቹ ከዚህ በፊትም እንደተመለከታችሁት ከሆነ በጣም ጥሩ የሚባል እንቅስቃሴን አሳይቷል። ነገር ግን ያው ከቁጥራዊ መረጃዎች ጋር በተያያዘ ነው እና ከወጣበት ዋጋ አንጻር ነው ብዙዎች ትችት ሲያጉሩፍበት የነበረው እንጂ ይህን ያህል ደካማ እንቅስቃሴን አሳይቷል። እውነት ለመናገር አንዳንድ ጊዜ ያው ፖዚሽን ሎስት ሲያደርግ ተመልክተናል፣ በተለይም በፕሪሚየር ሊግ ጨዋታዎች ላይ። ነገር ግን ከዛ ባሻገር ይህን ያህል ደካማ እንቅስቃሴን ያሳየ ተጫዋች ሆኖ አላስተዋል ነውም። ነገር ግን ያው ብዙ ገንዘብ ሲወጣበት አንድ ተጫዋች አንድም ብዙ እንዳይታይ ወይም ደግሞ ሌሎች ዘንድ ትችት እንዲደርስበት የሚያደርገው የወጣበት ገንዘብ ነውና ፍሎሪያን ቨርትዝ ምን አይነት ተጫዋች እንደሆነ ያው ፍንጭ ሰጥቶናል በትናንትናው ጨዋታ። እንዲሁ በመጪዎቹ ጨዋታዎችም ከዚህ በላይ ያሳየናል ተብሎ ይጠበቃል። አርነ ስሎት በትናንትናው ጨዋታ እንግዲህ ለውጦችን አድርገው ነው የገቡት። ከነዛም ውስጥ አንዱ ምንድነው መሐመድ ሳላን በተቀያሪ ወንበር አስቀምጠውት ነው የገቡት። እንዲሁም አንዳንድ መረጃዎች መሐመድ ሳላ እንግዲህ ከትናንትናው ምሽት ጨዋታ መጠናቀቅ በኋላ በብስጭት ቀጥታ ወደ መልበሻ ክፍል እንዳመራ ነው እየተገለጸ የሚገኘው። አርነ ስሎት ትክክለኛ ውሳኔን ወስነዋል ተብሎ ነው የሚጠበቀው። ምክንያቱም መሐመድ ሳላ ከዚህ በፊት የምናውቀው አይነት እንቅስቃሴ ሲያሳየን አልተመለከትንም። በበርካታ የፕሪሚየር ሊግ ጨዋታዎች ክሬዲት መስጠት ይገባናል። በእርግጥ ባለፈው የውድድር ዘመን ሊቨርፑል የፕሪሚየር ሊጉን ዋንጫ በተለይ 20ኛውን የፕሪሚየር ሊግ ዋንጫ እንዲያነሳ የአንበሳውን ድርሻ ተወጥቷል። ነገር ግን በተደጋጋሚ ጨዋታዎች ላይ እንተቶችን በተደጋጋሚ ሲሰራ ተመልክተናል። በተለይ በዘንድሮ ሲዝን እና አርነ ስሎት ትክክለኛውን ውሳኔ መወሰን ችሏል። በትናንትናው ዕለት እንግዲህ ጥሩ የሚባል ድል አስመዝግቦ መውጣት ችሏል። ሌላኛው እንግዲህ በትናንትናው ጨዋታ ላይ አርነ ስሎት አሌክሳንደር ኢሳክ የብሽሽት ጉዳት እንዳጋጠመው ተናግሯል። ተጫዋቹ አሁንም መላመድ እንዳለበት የሚያሳይ በተለይም በፊዚካል ፊትነስ ዙሪያ አሁንም የሚነሱ ጥያቄ እንዳለ ነው ፍንትው አድርጎ የሚያሳየው። ጊዜ ሊወስድ ይችላል ይሄ ተጫዋችና ብዙዎች የሊቨርፑል ደጋፊዎች በዚህ አሌክሳንደር ኢሳክ ጉዳይ ትግስት እንደሚገባ ፍንትው አድርጎ ያሳየ ነው የትላንትናው ጨዋታ። ያው በሚመጡት ጨዋታዎች ጥሩ ነገርን ያሳየናል ተብሎ ይጠበቃል። ስቲል ግን ከፊዚካል ፊትነስ ጋር የሚነሳበት ጥያቄ እንዳለ ፍንትው አድርጎ የሚያሳይ ነው። ከዛ ውጪ ዶሚኒክ ሶቦስላይን በትላንትናው ጨዋታ በጣም ድንቅ እንቅስቃሴን ማሳየት የቻለ ተጫዋች ነበረ። 7 ጊዜ ኳስ መልሶ አግኝቷል። 5 የጎል እድሎችን ፈጥሯል። 3 ትልቅ እድሎችን መፍጠር የቻለ ሲሆን 1 ጎልን ማስቆጠር ችሏል። ዶሚኒክ ሶቦስላይ በዘንድሮ የውድድር ዓመት በጣም ድንቅ የሚባል እንቅስቃሴ ካሳዩ ተጫዋቾች ውስጥ የሚጠቀስ እንደሆነ ይታወቃልና ለሊቨርፑል ድል እንግዲህ ወሳኝ የሆነ ሚናን ሲጫወት ተመልክተናል። ሊቨርፑል አርሰናልን በአንፊልድ በገጠመበት ጨዋታ የማሸነፊያዋን ጎል ያስቆጠረው ተጫዋች ሃንጋሪያዊ ተጫዋች ዶሚኒክ ሶቦስላይ እንደሆነ ይታወቃልና በሚገባ ማድረግ ያለበትን ነገር እያደረገ ክለቡን በየጨዋታዎች እየረዳው ይገኛል። በትናንትናው ጨዋታም ይህንን ነገር ነው ያስመለከተንና ከዚህ በኋላ ባሉ ጨዋታዎች ወደ ድል እንዲመለስ በሜንታሊቲውም ረገድ ከፍተኛ የሆነ ሚና የሚጫወት ጨዋታ ነው ማለት ይቻላል። የትናንትናው ድል እንግዲህ የትናንትናው አሰላለፍን በተመለከተ እንግዲህ 4-4-2 ወይም 4-2-4 ፎርሜሽን በመጠቀም ኢዛክና ኤክቲኬ እንደ 2 አጥቂ ለብቻቸው ከፊት ይሆናሉና ፍሪምፖንግ የቀኝ መስመር አጥቂ ወይም ራይት ሚድፊልደር ይሆናል። ከዛ ዳኒ ሶቦስላይን በቀኝ መስመር ተከላካይነት ነበር መግባት ይቻሉትና ፎርሜሽኑ ዳይናሚክ እንደነበረ በሚገባ ሳይቶናል። የትናንትናው ጨዋታ ለክለቡም ወሳኝ ድል እንዲመጣ አድርጓል። እናንተስ የትናንትናውን ጨዋታ እንዴት አያችሁት? በኮመንት ሴክሽን ላይ አስቀምጡልኝ። ከዛ ውጪ አርነ ስሎት ስለ ሪያን ግራቨንበርክ እንዲህ ሲሉ ተናግሯል። ሪያን ግራቨንበርክ በፍራንክፈርቱ ጨዋታ ላይ እንዳልተገኘ የሚታወቅ ጉዳይ ነው። በሳምንቱ መጨረሻ ከብሬንትፎርድ ጋር ለሚደረገው ጨዋታ ላይ እንደሚገኝ ተስፋ እናደርጋለን ብለዋል። ነገር ግን የቁርጭምጭሚት ጉዳት ነውና መጠበቅና ማየት አለብን። ከፍራንክፈርት ስንመለስ ትንሽ ጊዜ እንስጠው፣ የትና እንዴት እንደሆነ ማየት አለብን ሲል አርነ ስሎት ተናግሯል። ያው ለብሬንትፎርዱ ጨዋታ የመድረስ እድል ሊኖረው ይችላል፣ ግን ላይደርስም የሚችልበት ሁኔታ ሊኖር ይችላል ብለዋል አርነ ስሎት። ሪያን ግራቨንበርክ እናውቃለን እንግዲህ በተለይ በፕሪሚየር ሊጉ ወሳኝ እንቅስቃሴን እያሳዩ ካሉ የሊቨርፑል የመሃል ስፍራ ተጫዋቾች ውስጥ አንዱ እንደሆነ ይታወቃልና
በቅርቡ ወደ ሜዳ እንደሚመለስ ግን አርነ ስሎት ሰጥተዋል። ይሄ ጥሩ የሚባል ዜና ነው። ሊቨርፑልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።